እዚያ ሳድጋ ፍቅሯን ሰጣኝ ምናምን ታያለሽ ይሄ ምድር ላይ ያለ ኤክስፒሪየንስ ነው ከምድር በኋላ ያለው ኤክስፒሪየንስ ደግሞ ከዚህ ጋር ፈጽሞ የሚገናኝ አይደለም የደስታ ምንጮቹ እንደዚህ ምድራዊ ምንጭ አይደለም ይሄ እኮ ኢምንት ነገር እኮ ነው እዚህ የዘለሉ የጨፈሩ የተደሰቱ ሰዎች እኮ አንድ ቀን ኑሮ የሚያውቁ አይመስላቸውም አይደል የትንሳኤ ቀን ላይ ምድር ላይ እኮ አንድ ቀን የቆዩ ሁሉ አይመስላቸውም በጣም በቃ የነበረውን በሙሉ እኮ ነው የሚረሱት የጀነት ሰዎች ደግሞ የሚኖራቸው ኤክስፒሪየንስን ስናየው ለምሳሌ የተሸፈኑ ነገራቶች በሙሉ ግልጽ የሚሆኑበት ጊዜ ነው የጀነት ወይም ደግሞ ጀሃነም የሚባለው በቃ እንዳለ ሁሉ ነገር ግልጽ የሚሆንበት ጊዜ ነው የተደበቀ የሚባል ነገር አይኖርም ያ ኤክስፒሪየንስ እና አሁን ከዚህ ከሌሎቹ አንፃር የናትሽን ፍቅር አስበልጠሽ የምታይበት እይታና ከዛ ጀነት ውስጥ ገብተሽ ደግሞ ይህንን ፍቅር የምትዳኝበት እይታ በጣም ይለያያል ምን ማለት ነው ባጭሩ የዚህ ምድር ደስታ ከጀነት አንፃር ሲወዳደር የሚገናኝ ነገር የለውም ነው በቃ ምንም ነገር አይገናኝም አንድ ሰው እኮ ነብያችን በሐዲስ ላይ ሲናገሩ ጀነት ውስጥ ገብቶ የወጣ ሰው ምድር ላይ ደስታ የሚባል ነገር አይቻላቅም ብሎ የሚያስብ ሰው ነው እንትን ደስታ የሚባል ነው ሐዘን የሚባል ነገር ምድር ላይ አጋጥሞኛ ያቅም ነው የሚል ለምን ይረሳዋል ያንን ነገር በሙሉ ይረሳዋል ምኑ ነው የሚያስረሳው ጀነት ላይ የሚያገኘው ጸጋ ነው የሚያስረሳው ልክ እንደዚሁ ደግሞ ጀሃነም ላይ አንድ ጊዜ ተነክሮ የወጣ ሰው ምድር ላይ ተደስቼ ያላቅም ነው የሚል ደስታውን ሁሉ ምድር ላይ የነበረውን ይረሳዋል ማለት ነው እሺ እና ምን ልልሽ ነው ምድር ጀሃነም እናቷ ጀሃነም እንደገባሽ ምናምን ወቀ ያለ ነበር ስሚዝ ጥሩ ሐሳብ ነው ወደሱም መጣለው ግን ባጭሩ አሁን ስነግርሽ ምን ማለት ነው እናትሽን ወይም የሆነ ምትወጂውን አካል አሁን የወደድሽበት ሪዝን የወደድሽበት ምክንያትና ያ ደስታ የሰጠሽ ደስታና ጀነት ውስጥ የምታገኙ ደስታ የሚገናኝ አይደለም ሶ ይሄ ራሱ እንደ ትልቅ ነገር አትቆጥሪውም ምድር ላይ ለነበረሽ ህይወት እንጂ ጀነት ላይ ላለሽ ህይወት ምንም የሚመጣጠን ነገር አይደለም እዛ የምታገኙ ነው አንድ ያ ነው እንዳልኩሽ ሌላው ደግሞ ስሚዛውንም እንዳለው እንደ ኢስላም አስተምህሮ ይቻላል ከዛ ውጭ ማንኛውንም አካል ገሌ ጀሃነም ነው ብለን ልናስብ አንቺ ኢቭን ክርስቲያን ሆኖ የምናቀው ሰው የሞተበትን ቅጽበት ስለማናቅ ይሄ ሰው እኮ የጀሃነም ነው ብለን መናገር አንችልም ስፔሲፊክ አድርገን ማለት ነው ያው በዚህ እምነቱ ቀጥሎ ከሞተ የጀሃነም ይሆናል የሚል እይታ ብቻ ነው ያለ ስለምና እንጂ ይሄ ሰው ተብሎ ስፔሲፊክ እንደዛ አይነገርም ነው ዋናውን ሐሳብ ግን የተረዳሽው ይመስለኛል ሶ ሐሳብ ካለሽ አስቀምጪ ኤፍናን ኦኬ ተረድቻለሁና እሺ ይሁን ልጠይቅ ሌላ አሁን ገብቶሻል ተስማምቶሻል መስማማት ሳይሆን ኦሬዲ መልሱን አውቀዋለሁ መልሱን አውቀዋለሁ እንዳውቅረርተኛል ስለዚህ ገብተኛል ነው እሺ ቀጥይ ወደ ሌላ ጥያቄ አንድ ጥያቄ ልቀበልሽ ለምሳሌ አላህ ከሃዲዎች እንደማያምኑት ጠንቅቆ ያወቀ ፈጠራቸው አይደለ ጠንቅቆ ያውቃል እንደማያመልኩት እሱን በፍጹም እንደማያመልኩት ጠንቅቆ ያወቀ ለምን ነው የሚፈጥራቸው ምን ያርጋቸው ለምሳሌ አንድ ሰው አላህን ካላመለከ በትክክል አላህን ካልተገዛ ጀሃነም ነው የሚገባው እና የሆነ ሰው አላህን በትክክል እንደማይገዛው ጠንቅቆ ያወቀ ኤግዚስት እንዲያው ካደረገ በኋላ ማለት ምንድነው አላማው ለምንድነው ማያመልኩትን ሰዎች የሚፈጥራቸው ሆን ብሎ ለማቃጠል ነው ወይስ ምንድነው አይደለም ስለ ነፃ ፈቃድ ታውቂያለሽ ባይዘው አላህ Subhanahu Wa Ta'ala ሁሉም አይነት ፍጡሮች ነው ያሉት ለምሳሌ መልአክ የሚያምጹ መልአኮችን አልፈጠረም የሚያምጽ አንድ አካል አያምጽም ማለት ነፃ ፈቃድ የለውም ማለት ነው የመቃወም አቅም የለውም ማለት ኦሬዲ ሮቦት ነው ማለት ነው የታዘዘውን ብቻ ሊሰራ የሚችል አካል ነው ሌላኛው አካል ግን ነፃ ፈቃድ የተሰጠው ሰውና ጂኒዎችን ብንወስድ ማለት ነው ነፃ ፈቃድ የተሰጣቸው አካላቶች የማያምጹ ከሆነ ወይም እንደሚያምጹ ታውቀው የማይፈጠሩ ከሆነ ኦሬዲ ነፃ ፈቃድ መሰጠቱ ምንድነው ትርጉሙ ምንም ትርጉም የለውም እኮ መላእክት እኮ አሉት ምን ይሰራሉ ሰዎች እሺ ግን ሁሉም ሰው አሁን ከሃዲዎች አሉ ክርስቲያኖች አሉ ለምሳሌ ባጭሩ ነው ማቆ ከሃዲዎች ክርስቲያኖች አሉ በትክክል በቃ ልባቸው እርግጠኛ ነው ኢየሱስ አምላክ ነው ብሎ ነው የሚያመልኩት ገነት ለመግባት ነው እርግጠኛ ናቸው በቃ ልባቸው ዕውቀታቸው አእምሯቸው ይሄን ነገር አክሰፕት አድርጎታል ቆይ አንዴ ኤፍናን ከያውኑ ጥያቄ ተመለሰልሽና ነው ወደ ሌላ ሐሳብ የገባሽ እዛው ላይ ነው
እዛው ላይ ሆነሽ ክርስቲያን ምናምን ከምትይ ማለት ነው ኖርማሊ በቃ ጀሃነም እንደሚገቡ ያው ኦኬ እሺ ቀጥይ አይ ቲንክ ሐሳብሽን አሁን የተረዳሁት ይመስለኛል ቀጥይ ስለዚህ ልባቸው ሙሉ በሙሉ እርግጠኛ ነው ክርስትና እውነት ለመሆኑ ልባቸው እሺ ተናግደኛለሁ ቆይተህ ትገባለህ ሶል አላችሁ ብዙ እንትኖች አሉ ከዚሁ መጠበቅ የምትችል ከሆነ ሚውት አድርገህ ጠብቅሽ ኦሬዲ ሷ እየጠየቀች ስለሆነ ኖ ገብቶኛል ላይ ኖ በመሃላችሁ አልገባም ግን ስጨርስ ገባህ እኮ እሺ ሶል ኖ አይ ለማስተዋወቅ ነው እሺ ችግር የለውም ጥያቄ ባይዘው የርዕሳችን ላይ ጥያቄ ለጥፈናል ክርስቲያኖች ካላችሁ ጥያቄ ታስተናግዳላችሁ ማለት ነው እና ኤፍናን አላህ Subhanahu Wa Ta'ala ከመቅጣቱ በፊት እንደ ኢስላም ባይዘው ይሄን አስተምህሮ በቃ በማስረጃ ልስጥሽና ከሌላ ከየትኛውም ሃይማኖት የማታገኘውን አስተምህሮ ልስጥሽ እና እንዴት ፍትሃዊ እንደሆነ በዛው ታይዋለሽ ማለት ነው አሁን አንቺ የአነሳሽውን ሐሳብ ሙሉ ለሙሉ የሚመልስ ነገር ስለሆነ ነው ጥያቄ መጥፎ ምናምን የሚባል ጥያቄ አይደለም እሺ በሰዎች ሐሳብ ላይ ሊነሳ የሚችል ጥያቄ ነው እኔ ከዚህ በፊት እጠይቀው የነበረ ጥያቄ ነው እሺ እና ስክሪኑ ይታይሻል አዎ ይታየኛል ኦኬ የሚታይሽ ከሆነ ኢስላም ለምንድነው ከሌሎቹ ለየት የሚያደርገው አሁን ባነሳሽው ሐሳብ ላይ ስንል የመጀመሪያው ሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ማንኛውንም ምድር ላይ ያለ ሰው ማለት ነው የትኛውንም ሰው ከመፈጠሩ በፊት የአላህን አምላክነት መስክሯል ምን ይላል ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታቸው አይደለሁም ምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ ሆኖን አስተውስ ይላል ጌታችንህ መሰከርን አሉ በትንሳኤ ቀን ከዚህ ኪዳን ዘንጊዎች ነበርን የአላህን የተፈጥሮ መንክር ወይም እምነት ያዙ በመንክርም ከአላህ ይበልጥ ያማረ ማንም የለም እኛም ለርሱ ብቻ ተገዢዎች ነን በሉ ይላል መጀመሪያ በነፍስ ደረጃ ያሉ ሳይወለዱ በፊት እነዚህ ሰዎች የአላህን አምላክነት እንዲያውቁ አድርጓቸዋል ማን አላህ Subhanahu Wa Ta'ala ማለትም አላህ ነው የሚባል ምናምን የሚል ሳይሆን የአምላክ መኖር ኖርማሊ አእምሮአችን የምንረዳውና የምናውቀው ነገር ነው ማለት ነው ሁለተኛ ደግሞ በሚወለዱበት ሰዓት ደግሞ እነዚህ ሰዎች እንደዚሁ በኢስላም ላይ ሆነው ያዟት ይላል ስለዚህ አንድ ሰው የተፈጠረበት ሃይማኖት አልፊጥራ ተብሎ የተጠቀሰው እዚህ ጋር እንደምታዩ ኢማም ቡኻሪ ላይ ማለት ነው መጽሐፍ 23 ሐዲስ 138 ላይ አልፊጥራ ተብሎ የተጠቀሰው ነገር ቅድምም እንዳልኩሽ የመጀመሪያው ነገር ምንድነው አላህ Subhanahu Wa Ta'ala የማወቅና የመረዳት አቅም ነው ይሄ የሰው ልጆች የተሰጣቸው ነው በሁለተኛ ደረጃ ደግሞ በሱራ 97 አይ ቲንክ ሱራ 97 ቁጥር 7 ላይ ወነፍሲ ወማ ሰዋሃ ብሎ ያስቀምጣል ነፍስንም ባስተካከላትም ይላል فألهمها فجورها وتقواها አመጽዋንና ፍርሃቷንም ባሳወቃት ብሎ ይቀጥላል ማለት ነው ከዛ በኋላ ምንድነው ያችን ነፍስ ያስተካከላት ሰው አላህ Subhanahu Wa Ta'ala ጀነቱን እንደሚያስገባው እንዲሁም ያችን ነፍስ ደግሞ ያበላሻት ሰው ደግሞ ጥፋተኛ እንደሚሆን ስለዚህ አንድ ሰው ሲፈጠር ነፍሱ ተስተካክሎ ነው የተሰጠው ቅድም አእምሮ ምናምን ስላልሽው ነገርም ያወራውሽ ለዛ ነው ነፍሱ ኦሬዲ ተስተካክሎ የተሰጠው ነው አንድ ይሄ ነው አምላኩ ማን እንደሆነ ሲነገረው ምንም አምላክ ስንት ነው በሚለው ነገር ላይ የትኛውም ሰው አእምሮ አይጠራጠርም ከሌላ ማህበረሰብ አድጎ ያ ነገር ውስጥ ካልተበረዘ ድረስ ማለት ነው ግን አላህ ይሄን ብቻ ነው እንዲያደረገው ነው ይሄን ብቻ አይደለም ያደረገው ኦኬ እናንተ እኮ ከመወለዳችሁ በፊት እኔን አውቃችኋል የማወቅ አቅም ሰጥቻችኋለሁ ከተወለዳችሁ በኋላም ደግሞ መጥፎና ጥሩ መለየት ትችላላችሁ እንደዚሁም ደግሞ በእኔ እምነት ላይ ሆናችሁ ተጠምቃችኋል ብሎ ስለዚህ ቀጣችኋለሁ ከካዳችሁ አይደለም ከዛስ ወላጆቹ እናትና አባቶቹ ምን ሊያደርጉት ይችላሉ ክርስቲያን ወይም ሌላ ባህል አሳይተው ሊያሳድጉት ይችላሉ ነው ከዛ አላህ Subhanahu Wa Ta'ala በሱ ላይ ምን አይነት ግዴታ አለበት ማለት ነው የሱን እውነትና ዕውቀት የማስረዳት ግዴታ አለበት ማለትም ነቢያትን የመላክ ለዛ ነው አላህ Subhanahu Wa Ta'ala ምንድነው የሚለው ነቢያትን መልእክተኞችን እስከምንልክ ድረስ የምንቀጣ አይደለንም ብሎ አላህ Subhanahu Wa Ta'ala ያስቀምጣል
ስለዚህ አንድ ሰው መልእክቱ ካልደረሰው የሚቀጣ አይነት ፍጡር አይደለም ነው። አንድ ሰው መልእክቱ ካልደረሰው አይቀጣም ነው። ያ ብቻ አይደለም፣ መልእክት ሲላክ ወይም ነቢያት ሲላኩ አሳማኝ የሆኑ ኤቪደንሶችን ሰጥቶ ነው የሚልካቸው። በቃ ስለዚህ በነፍሶቻችንና በአጽናፎች ውስጥ ያሉትን ተአምራቶች ያሳየናል። ለምንድን ነው የሚያሳየን? አላህ Subhanahu Wa Ta'ala እውነት መሆኑ፣ ቁርአን እውነት መሆኑ፣ ከአምላክ ዘንድ የመጣ መሆኑን እንድናውቅና እንድንረዳ ማለት ነው። የምናውቅበትና የምንረዳበትን ካፓሲቲ ሰጥቶናል። አሁን ይህ ሁሉ ነው፣ አይቀጣቸውም እያልኩሽ ነው። ሌላስ አላህ Subhanahu Wa Ta'ala ምን ብሏል? ነፍስን ከችሎታዋ በላይ አናስገድዳትም ይላል። ሱረቱል በቀራ ምዕራፍ 2 ቁጥር 286 ላይ ማለት ነው። ነፍስን ከችሎታዋ በላይ አናስገድዳትም። አንድ አእምሮ ሊቀበለው የማይችለውን ነገር አላህ Subhanahu Wa Ta'ala አይሰጥም ለዛ አካል፣ ለዛ ሰው አይሰጥም። ስለዚህ ኢስላምን ሰምተው እነዚህ አካላቶች ኢስላምን ሰምተው እነዚህ የተገለጹ ነገራቶች በሙሉ እውነት መሆኑን ሲጀመር ካፊር ማለት እኮ ምን ማለት ነው? ከሃዲ ማለት ነው። ከሃዲ ማለት እያወቀ የሚክድ ማለት ነው። አንድ ሰው ነፍሱ ልቡ ተቀብሎት እውነት መሆኑ ተገልጾለት አይኔን ግንባር ያርገው ብሎ የሚሸመጥጥ ወይም ልክ በነቢያችን ጊዜ እንደነበረው የሚሉት አሁንም ምድር ላይ ያሉትም እንደሚሉት የእናቴ አባቴ የዘር ማንዘሬ ብለው ካልካዱ በስተቀር እውነታውን በትክክል ያውቁታል። ሰዎች እውነታውን በትክክል ያውቁታል። እንዲያውቁት የሚያደርግም ደግሞ አቅምን ሰጧቸዋል ከመፈጠራቸው በፊት ጀምሮ። ያ ብቻም ሳይሆን ሊያረጋግጥ የሚችል የትኛውም ሃይማኖት ሊያቀርበው የማይችለው ማስረጃ እሱ አስቀምጧል ማለት ነው። አሁን ያ መልእክት ካልደረሳቸው እስከሆነ በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ የተመራ ሰው የሚመራው ለራሱ ብቻ ነው፣ የተሳሳተም ሰው የሚሳሳተው ጉዳቱ በርሱ ላይ ነው። ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም፣ መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ይላል። ስለዚህ መልእክቱ ካልደረሰው ካላወቀ ያ ሰው አይቀጣም ነው። ምድር ላይ የተፈጠሩት በሙሉ አላህ Subhanahu Wa Ta'ala ማወቅ አለባቸው፣ ያ ግዴታ ነው። ግን መልእክቱ ካልደረሳቸውስ? መልእክቱ ካልደረሳቸው እስከሆነ ያው እዚህ ጋር እንደተቀመጠው ሙስነድ አህመድ ላይ ሐዲስ 16301 ላይ መልእክቱ ያልደረሳቸው ለምሳሌ መስማት የተሳነው በሁለት ነቢያት መካከል ያለ ወይም መልእክቱ እሱ ጋር ያልደረሰው ሰው፣ የአእምሮ በሽተኛ የሆነ የአእምሮ ዘገምተኛ የሆነ አካል፣ እነዚህ በሙሉ በጠቅላላ ወይም ደግሞ በቃ መልእክቱ ባጭሩ መልእክቱ ያልደረሰው ሰው አራት አይነት ሰዎችን በተመለከተ አላህ Subhanahu Wa Ta'ala በትንሳኤው ቀን ለየት ያለ ራሱን የቻለ ፈተና ነው የሚሰጣቸው። ፍርድ ሳይሆን ፈተና ነው የሚሰጣቸው። በዛ ፈተና መሰረት እንደማን እኛ ምድር ላይ እንደተፈተን ነው እነሱ በቂያማ ቀን ተፈትነው በዛ ፈተና መሰረት ሲያልፉ ብቻ ነው ምን የሚሆኑት የጀነት ሆነው የሚገቡት፣ ፈተና እንጂ ፍርድ አይሰጣቸውም። እነዚህ በሙሉ እስካሁን ያልናቸው ነገራቶች በሙሉ ከኢስላም ውጭ ሌላ ሃይማኖት ላይ የምታገኛቸው ነገሮች አይደሉም። አንድ ሰው ከመወለዱ በፊት አምላኩ ራሱን አስተዋውቆታል የሚል የትኛውም ሃይማኖት ላይ የለም። በዛ መስመር ላይ ተወለደ የሚል ሳይሆን በ40 በ80 ቀን የሚጠመቅ አካል ነው ያለ፣ ወይም ያመነ የተጠመቀ ብሎ የቀጠለ አካል ነው ያለ። እንደገና ከዛም በተጨማሪ ደግሞ መልእክቱ ያልደረሰው ሰውስ ምንድነው ፍርዱ ለሚለው ወይ ፍርድ ወይ ገነት ይገባል ይሉሻል ወይም ደግሞ ገሃነም ይገባል ይሉሻል። ፍርድ አይደለም ማለት ነው። ስለዚህ ይህንን ነገር ስልሽ አንድ ሰው በማያውቀው ነገር ላይ የሚሰራው ስራ ኢቭን አይመዘገብበትም። ማንም እሺ ይፍናን ይሄ ትልቁ አሁን ያነሳሽው የነበረው። ሌላውስ ኢስላም ተቀምጦ ኢስላምን አውቆት ተረድቶት ነገር ግን የቤተሰቦች የእናቴ አባቴ ጎረቤቴ ምናምን የሚል ሰው ከሆነ ያ ሰው ካፊር ወይም ከሃዲ የሚለው ስያሜ ይወጅብበታል ነው። ነገር ግን ስለ ኢስላም ደግሞ ኔጌቲቭ ብቻ የሚሰማም ከሆነ ደግሞ እንደዚሁ ተጠያቂ አይሆንም፣ እውነታውን እስካልተገለጸለት እስካላወቀ ድረስ። አላህ Subhanahu Wa Ta'ala አንድን ሰው እውነታውን አሳውቆ እንቢ ካላሉ በስተቀር አይቀጡም ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉ? የኔ ኡመት በሙሉ ጀነት ይገባል እንቢ ያለ ሲቀር ነው ያሉ። እንቢ ማለት ምን ማለት ነው? አልቀበልም ነው፣ አውቆ ሲክድ ማለት ነው። ስለዚህ ሳያውቅ የሚክዱ አካላቶች ጋር በተገናኘ አላህ Subhanahu Wa Ta'ala አይቀጣቸውም። ይሄ አስተምህሮ ግን እንዳልኩሽ ኢስላም ላይ ብቻ የምታገኘው አስተምህሮ ነው ማለት ነው። አሁን ሌላ ጥያቄ ካለሽ አስተናግዳለሁ ወይም ደግሞ ወደ ሌላ ሐሳብም ሌላ ጥያቄ አይደለም ሌላ ጥያቄ አላስተናግድሽም ከዚህ በኋላ ባይዘው ጥያቄዎችሽ ተመችተውኛል። ሐሳብ ካለሽ አስቀምጪ ይፍናን። አመሰግናለሁ። ግን እኔ ማለት የምፈልገው እንዴት ነው ከአላህ ጋር ተነጋግረን ከሆነ ከመፈጠራ ወደዚህ ዓለም ከመምጣታችን በፊት እንዴት ነው ማናስታውሰው?
ማን ነው ትውስታውን ያጠፋው ከኛ ውስጥ? አው ትውስታችን የማናገኝባቸው ግን እኛ ጋር ያለፉ ነገራቶች አሉ። አሁን ለምሳሌ በሳይንሱ ቁጭ አድርገው ምን ነበር የሚባለው? አይንሽን አስጨፍነው የሆነ ነገር ውስጥ ከተው ውስጥሽ ላይ የተደበቁ ትውስታዎችሽን ያስለፈልፉሻል። ያ ማለት አንቺ ስትነቂ አታስተውሽውም፣ ግን አድርገሽው ያለፍሽው ነገር። ለምሳሌ በህፃንነትሽ በ1 አመትሽ ምን አድርገሻል፣ በ2 አመትሽ ምን አድርገሻል ብልሽ አንዱንም ነገር አታስተውሽም። አንዱንም ነገር ትውስታ የለሽም። ሶ ከመፈጠርሽ በፊት ስለነበረውም ነገር ልክ እንደዚሁ አታስተውሽም ነው። ግን ያ ነገር ውስጥሽ ላይ ለመኖሩ በምንድነው የምናውቀው ከሆነ ሪሰርቾች አሉ። ለምሳሌ አሁን ለምሳሌ ፊጥራ የሚለው ጋር በተገናኘ የሪሰርች መጽሐፎች አሉ። ከነሱ ጋር በተገናኘ ማለት ነው። ማወቅ ከፈለግሽ ፊጥራ የሚለውን ኮንሴፕት ሳይንቲፊካሊ ማስደገፍ እንችላለን። ሞራሊቲም እንደዚሁ ደግሞ ፊጥራ ጋር በተገናኘ አንደኛው ቦርን ቢሊቨርስ ሚል መጽሐፍ አለ። የጀስቲን ባሬት ነው። ክርስቲያን ነው ጸሐፊው። የ17 አመት ምናምን የኦክስፎርድ ዩኒቨርሲቲ በህፃናት ላይ የተደረገ ጥናት ነው። ያ ጥናት እንደሚያመለክተው ምንድነው ማንኛውም ህፃናቶች ሱፐር ናቹራል የሆነ ከየትኛውም ነገራቶች በስተጀርባ ክሬተር ወይም ደግሞ ፈጣሪ እንዳለ ማንኛውም ሰዎች ሲወለዱ ጀምሮ አማኝ ናቸው የሚል ነው። ይሄ መጨረሻ ላይ የደረሱበት ድምዳሜ ነው። በዚህ ዙሪያ ማጥናት ከፈለግሽ ማለት ነው። ሁለተኛው ደግሞ ሞራሊቲ ጋር በተገናኘ አሁን ቀደም ሱራ 91 ላይ ሱረቱ ሸምስ ላይ ያለው 97 ያልኩሽ በስተት ነው። እሱ ጋር በተገናኘም ጀስት ቤቢስ ሚል ዘ ኦሪጂንስ ኦፍ ጉድ ኤንድ ኢቪል ሚል የፖል ብሉም መጽሐፍ አለ። እሱም የሪሰርች መጽሐፍ ነው። እሺ ስሚዛውን ትቀጥላለህ። የሪሰርች መጽሐፍ ነው። እሱም የሚያመለክተው ምንድነው ማንኛውም ህፃናቶች ከመወለዳቸው ጀምሮ ሞራል የምንላቸውን ወይም ይሄ ግብረ ገብን በዩ መልካምና መጥፎን የመለየትም አቅም በዩ እነዚህ ነገራቶች በሙሉ እንደተሰጣቸው ያስቀምጣል ማለት ነው። ይህን ነገር በተመለከተ ግን የሚያወራ ሃይማኖት ያው ኢስላም ነው። ሌላ ሃይማኖት የለም ነው። ስለዚህ አሁን አንቺ ምንድነው ኤቪደንስ ያለ ከሆነ ሐሳብሽ ማለት ነው አላህ Subhanahu Wa Ta'ala ፈጣሪ አምላክ ለመሆኑ ብዙ ምናቀርባቸው ኤቪደንሶች አሉ። ኢንሻአላህ አሁን ጁማአ ነው ወይ ኔክስት ዊክ ወይ እሁድ ላይ ምናምን በጊዜ ከገባን አላህ ፈጣሪ ለመሆኑ እኔ አምላክ ነኝ ስላለ ነው ወይ የምንቀበለው? አንደኛ እንደዚህ ከሆነ መጽሐፍ ቅዱስ ላይም አለ እግዚአብሔር ሰማያትና ምድርን በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ምናምን። ሂንዱ ላይም አለ ሜዲቴት ሲያደርግ እነዚህ ፕላኔቶች ተፈጠሩ የሚል አይነት አስተምህሮት አለ ብራማ ጋር በተገናኘ። ሶ ሁሉም ጋር ያለ ነገር ነው። ግን ለዛ ተጨባጭ የሆነ ኤቪደንስ ማቅረብ የሚችለው የትኛው ሃይማኖት ነው በሚለው እናወራለን። በዛ ዙሪያ ላይ ታዳምጫለሽ ማለት ነው ኤፍናን። ሶ ሙስሊም ከነበርሽ አንድ ስቴፕ ነው የወጣሽው። የመጀመሪያውን ድጋሚ የሸሃዳ የመጀመሪያውን ላኢላሃ ወይ አምላክ የለም እንኳን አትይም። አይ ቲንክ ሃይማኖት ላይ ነው ማታምኝ አይደል? አላቅም ነው የለምም አለምም አይደለም። እኔ አላቅም ነው ማለት አግኖስቲክ ነሽ ማለት ነው። በዛ አካሄድ ግን አሁን የጠየቅሻቸው አሪፍ ጥያቄዎች ናቸው። አንዳንድ ጊዜ ግን ቁጭ ስትይ ደግሞ ራስሽ የምትመልሻቸው ነገሮች ናቸው። ስለሽ ስሚዛውራ ሰላም አለይኩም ፒኬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ጥሩ ትምህርት ነው የሰጠህና አሁን ራሱ ለሌላውም እንትን የሚሆን ነው በደንብ ፖይንቱን ሪሄርስ ለሚያደርገው ሰው ማለት ነው። አላህ Subhanahu Wa Ta'ala በዳይ አምላክ እንዳልሆነ ፈላ ተዛለሙ እንዳለን በራሱም ላይ ዙልምን ወይም ደግሞ በደልን እርም አድርጎ እኛን ራሱ አትበዳደሉ ወይም ደግሞ ፈላ ተዛለሙ ብሎ አላህ Subhanahu Wa Ta'ala ነግሮናልና ምንም አይነት በደል ከአላህ Subhanahu Wa Ta'ala ቅጣት ታከል እንኳን በደልን የማይበድል አምላክ መሆኑ ምንም ጥርጥር የለው። አንዳንድ ሰዎች ምናልባት መታወቅ ያለበት ነገር ምንድነው አላህ Subhanahu Wa Ta'ala ለኛ ምርጫ በሌለን ነገር ላይ ቅጣት አይቀጣንም። ይሄ በጣም መታወቅ አለበት። ምርጫ በሌለን ነገር ላይ ለምሳሌ ስሚዝ እኔ ወንድ ነኝ ኤፍናን ሴት ናት። ወንድና ሴት በመሆናችን ቅጣት የለብንም። ለምን እሷ መርጣ ሴት አልሆነችም፣ እኔ መርጬ ወንድ አልሆንኩም። ምርጫ የለንም። ሶ ወንድና ሴት በመሆናችን ቅጣት አይከሰትብንም ወይም ደግሞ ቅጣት አይኖርብንም። ኦኬ ሶ ያንን ነገር ከግምት ውስጥ ማስገባትም ያስፈልጋል።
ሁለተኛ ፒኬ ቅድም በሰፊ ያብራራውን ነገር ፖይንቶቹን አልደግመውም፣ በጣም በቂ ምላሽ ስለሆነ ማለት ነው። ኤፍናን ምናልባት ዲፕሊ ሪሰርች አድርገሽ ምን ይሁን አይ ዶንት ኖ አግኖስቲክ ነኝ ስትይ ግን ጀስት የማውራት እንትኔ በጣም እንትን አለብኝ። አይ ቲንክ ይበቃኛል። አንድ ሰው አግኖስቲክ ነኝ ካለኝ እኔ ብዙም የማውራት ፍላጎት የለኝም። ፒኬ ይበቃኛል። መርሃባ እሺ ስሚዞ ያው ሁላችንም እንደምናውቀው አግኖስቲኮች ያገነስታሉ። መያዣ መጨበጫ ስለሌላቸው ያው ኤቲስቶች የተሻሉ ናቸው ከሚለው አንፃር ነው። እሺ መርሃባ እሺ እንትና ካለ ሶል ካለህ ግባ ወደ ቤታችን ወደ ነበረው ጉዳይ ከመመለሴ በፊት ሶል ስጠብቅ ስለነበረ ረጅም ጊዜ ልስጥህና ግባ ሶል። እሺ ሬድ ቲም እንዴት ነህ? ሰላም እንዴት ናችሁ? አለው ለሰላም ነው እግዚአብሔር ይመስገን። ጥሩ ጥያቄዎች አሉ። እስቲ ጥያቄ አለኝ። አላህ አላልኩም። ሰላም አለይኩም አሉ ነው ያልኩህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለኝ። እሺ አሽቀደልኛ እንዴ ላውራ ሼህ ፒኬ አውራ ኡስታዝ አቡ ሙአዊያ አንቱ ከስንት ዓመት በኋላ መጣው ከተፈቀደ ምናምን ይላሉ። ይሄ ጥሩ አይደለም። ይቀጥሉ። ግን ኔትወርክ ቀይ ያበራ ነው ኡስታዝ። ኡስታዝ አለ ኔትወርክ ቀይ ያበራ ነው። እስሚዝ ከሱ ነው። ፒኬ አሁን መጣ? አዎ አሁን ተመልሰሃል። ቀጥል ሀቢቢ። ውይ መጣ ስትባል ትሄዳለህ፣ ሄድክ ስትባል ትመጣለህ። አይ አለሁ። እሺ ከተሰማው መርሃባ አለህ ኡስታዝ። ሚዩት አታደርግ አለ። እሺ ኢፍናን ሰላም ነው? ሰላም ነው ኡስታዝ። እንዴት ነሽ? አለሁ አልሐምዱሊላህ። አልሐምዱሊላህ ነሽ? እሺ ከየት ነው የመጣሽው ግን አንቺ? ወደዚህ ምን ከየት ማለት ነው? እኔ አላውቅም። ከእናቴ ማህፀን መውጣቴን ብቻ ነው የማውቀው። እናትሽ ከማን ነው የመጣችው? አያቴ ናት የወለደቻት። አያቴንም እናቷ ናት የወለደቻት። የአያቴ እናት። ከዛ በፊትሳ ምናልባት ሌላ ከእንስሳ የሚመጡበት አጋጣሚ አለ? አላውቅም። በቅሎ ፍየል ጋር ተዳቅሎ ምናምን የሚመጡበት አጋጣሚ አለ? እኔ አላውቅም። ወላሂ አላውቅም። የበቀለ ሰው አይተሽ ታውቂያለሽ? አይቼ አላውቅም። የበቀለ ሰው አይተሽ ታውቂያለሽ? አላውቅም። እንዴት በቅሎ ነው የሚል መጣብሽ ታዲያ? ወደ ኋላ እንዴት ነው ምንጮች አይደለም በቅሎ ነው የሚባለው ነገር እኮ የሚበቅል ነገር መኖሩን ስታቂ ነው። እና መብቀሉን ሳታቂ በቅሎ ሊሆን ይችላል። ከየት አመጣሽ? ማለት እንደዛ ሊሆን ይችላል። ምናልባት እኔ አላውቅም ነው ያልኩት። አላውቅም። እኔ የማውቀው ሲዋለድ ነው። ስለዚህ ከመዋለድ ውጭ አይተሽ ታውቂያለሽ? ግን ምናልባት በሌላ በእንስሳ ማለት ላይ
እንደኛ አይነት ሰው እንግዲህ እየተወለደ ነው። ሌላ በብርጭቆ ውስጥ የሚዘጋጁ ልጆች አሉ። እንስሳም ተዋልዶ ነው። እንስሳ ፋብሪካ ውስጥ የሚወለዳሉ። ፋብሪካ ያለ ስፐርም ይዋለዳሉ እንዴ? አይ በስፐርም ማሽማ። ስለዚህ ሰው ነው ማለት ነው። ያለ ሰው አይገኝም ማለት ነው። ሳይንስ ሴል ህይወት ካለው ነገር ነው የሚመጣው ይላል። ስለዚህ በቅሎ አይደለም ማለት ነው። ሊሆን ይችላል ማለት እኮ አልገባሽም ማለት ነው። ይሆን ይችላል ወይስ አይደለም ሳይሆን በህይወት አጋጣሚ ምንም አይተሽው የማታውቂው ነገር ላይ ይሆን ይችላል። እንዴት ያለሽ እያየሽው እኔ ማውቀው አንድ ነገር ሰዎች ሲወለዱ ነው። የሆነ አካል እንደዚህ ጠፍጥፎ ሲሰራቸው አላየሁም፣ ሲፈጥራቸው አላየሁም። እኔ በቃ ሲወለዱ ነው እኔ የማውቀው፣ መዋለድ ነው እኔ የማውቀው። ከዚህ የዘለለ አላውቅም። የሰው ልጅ በምን መልኩ ተራባ፣ ይሄንን ነው የማውቀው ነው። አይ ጥሩ እሺ። ሲዋለዱ ነው የምታውቂው። ስለዚህ ሲዋለዱ ስታውቂ መጨረሻ ላይ እየተዋለዱ የፈጠራቸው አካል ይመጣል ወይስ አይመጣም? ምናልባት ሊኖር ይችላል። ምናልባት እኮ የሚያውቅ ሰው ነው። በማታውቁት ነገር ላይ ምናልባት የሚባል ህግ አይሰራም እኮ። እርግጠኛ ሁኜ የለም ለማለትም አለመኖሩን አላውቅም፣ አለ ለማለትም መኖሩን አላውቅም። እኔ ሳስበው ሊኖርም ላይኖርም ይችላል የሚለውን ነው ጭንቅላት የሚሰጠኝ መልስ። ኦኬ በጣም ጥሩ። አንቺ ጭንቅላት ጥሩ ነው። እናትሽ ያለ አባትሽ ልትወልድሽ ትችላለሽ? ምናልባት አትችልም። ለምን ምናልባት የሚለውን ቃል አልመጣለሽም እዚህ ላይ? ወደፊት የሚፈጠረው ነገር ሊኖር ይችላል አላውቅም፣ ግን እስከዛሬ እኔ የማውቀው እንደዛ ነው። እንግዲህ የወደፊቱ ነው እየጠየቅኝ ያለው። እስከዛሬ አልወለደችም ያለ አባቴ ብቻዋን። ወደፊት ደግሞ አላውቅም፣ ምን እንደሚፈጠር አላውቅም። እኔ እስከዛሬ በፊት ያልተፈጠረ ወደፊት ይፈጠራል ብለሽ ታስባለሽ ወይስ አሁን ነው እቺ ምድር ላይ በአያቶችሽ ነው እቺ ምድር የጀመረችው? ሊፈጠርም ላይፈጠርም ይችላል። እኔ አላውቅም። ወደፊቱ እንዴት ልናገር እችላለሁ? እኔ እርግጠኛ ነኝ ስለ ወደፊት አይደለም። ከዚህ በፊት ያልተፈጠረ ወደፊት ይፈጠራል ብለሽ እንዴት መጣብሽ ነው የምልሽ። እናትና አባትሽ በአጋጣሚ እንኳን አንቺ በእናትሽ ብቻ ብትወለጅ ምናልባት ትችያለሽ። እናትና አባትሽ ላይ ምናልባት ያላለሽ ሴትዮ ሌሎች ሰዎች ላይ ምናልባት እንዴት ያለሽ ወደፊት? እኔ አላውቅም። ወደፊት ሊፈጠር ይችላል፣ እንደዚህ አይነት ሊመጣ ይችላል። አላውቅም። እኔ አይኖርም ምን ብዬ እርግጠኛ ሆኜ ለመናገር አልችልም። ምክንያቱም ብዙ አዳዲስ ነገራቶች አሉ አይደለ? በየጊዜው በፊት ላይ የሌሉ ነገራቶች እየመጡ ነው ምናምን ነገር። ከዛ አንፃር አላውቅም። እኔ እርግጠኛ ሆኜ ልናገር አልችልም። እሺ አንቺ ምናልባት ከፍየል ጋር ተዋልደሽ ልትወልድ ትችላለሽ? ምናልባት ወደፊት አላውቅም። እንዴት እንደዛ ሊሆን ይችላል? እኔ በራሴ እንግዲህ ነገ የሚፈጠረው ነገ አላውቅም፣ ግን አሁን ላይ ሆኜ ስለ ራሴ ስናገር አልችልም። አይሆንም። ወደፊት ምናልባት ከዚህ ሰዓት በኋላ ስላለው ነገር እኔ እንዴት ላውቅ እችላለሁ? አያጣቅም። እሺ ፒኬ ጨርሻለሁኝ እኔ። እሺ ምናልባት ካላወቃት እንትን ስለሆነች አግኖስት ስለሆነች ጨርሻለሁኝ። አመሰግናለሁኝ ስለነበረን ቆይታ። በቃ ቴንክ ዩ አመሰግናለሁ። ጥያቄ መልስልሽኛል ኡስታዝ እንዳትወርድ። እሺ ጥሩ። አጎነስት አይደለም ወንድም፣ አጎነስት ምን እንደሆነ አታውቅም። ተው እንጂ ስሚዝ አጎነስት አይደለች። ምናልባት ከፍየልም ልትወልድ ትችላለች። አታውቅም። ወደፊት ነው። ቴንክ ዩ እንድትጨርሱ ነው። ፒኬ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ አትውረዱ፣ እንዳትወርዱ ኡስታዝ። ከአመት በኋላ ብቅ ብለውማ አይወርዱም። ኤፍናን በቃ ብቅ ያልሽ ተማሪ
እሺ ማን ነበረ? ሬድ ቲም ነው። ሬድ ቲም ነው። ኦኬ ሜሮን አሁን ነው የገባች። ሬድ ቲም ያ እንዴት ናችሁ? ሰላም ጤና ይስጥልን። ይስጥልን። አልሐምዱሊላህ ሰላም ነው። እንዴት ነህ? አለሁ። እሺ ኢየሱስ ክርስቶስ ለምን ነበር የተሰቀለው? ሬድ ቲም ኦኬ ልጠይቅና ከዛ ይሄንን መልስ እኔ መልሳለሁ። መጀመሪያም እንድጠይቅ ድሮን ትሰጠኛለህ? አይ አሁን የጥያቄ ፕሮግራም ላይ አልነበርንም። ኦኬ ጥያቄ አትቀበሉ? አንቀበልም ሳይሆን ያልኩ የጥያቄ ፕሮግራም ላይ አይደለንም። ከላይ ያየኸው ርዕስ ነበር። እሷ ኦሬዲ ምን ስለሌላት ጥያቄዋን ላስተናግዳት ብለን ነው። ያ እኮ ጥያቄን ከተቀበል ከኔ ይሄንን ጥያቄ ልመልስ። ካልተቀበልኳት መልስም ኢየሱስ ክርስቶስ የታፈተን ካልተቀበልኳት መልስም መጠየቅ አለባችሁ። እናንተም ገብቷል። የእናንተም መፈተሽ አለበት። እሺ ጥሩ። ሙስሊሞች መጠየቅ አለባቸው። የእናንተም ይፈተሽ እየተባለ ነው። መጠየቅ የምትፈልገው ቦታ ሂደህ ጠይቅ። እኛ እዚህ 24 ሰዓት ሙሉ ጥያቄ ነው የምንቀበለው። ስለዚህ አሁን በርዕሱ የምትገቡ ሰዎች ካላችሁ ሜቢ ሶል ቅድም ያወራው ስለነበር ሶል ካለ መግባት ትችላለህ። ሐሳብን ማስቀመጥ ትችላለህ። ሶል ካለህ ማለት ነው። ሌሎች ክርስቲያኖች የተቀመጡ 4 ርዕሶች አሉ። 3 ቀናቸው ነው እየተንከባለሉ እዚህ ደርሰዋል። ከዚህ ውስጥ በአንዱ በፈለጋችሁት ማውራት ትችላላችሁ። በፈለጋችሁት ማለት ነው። ከዛ በኋላ ኢንሻአላህ እንግዲህ እንዳየሩ ጸባይ አይተን እንደ ሁኔታው አይተን ከፈለግን ጥያቄያችሁን እንቀበላለን፣ ከፈለግን ደግሞ አንቀበልም። መብቱ በእኛ ላይ የተጠበቀ ይሆናል ማለት ነው። ሜሮን አለሽ? ሜሮን አለሽ? ሜሮን አንቺ እኮ ጥያቄ ከተባለ አትኖሪም። ለምን ሪኩዌስት ልከሽ እንደገባሽ አላውቅም። ሜሮን አለሽ? አለው። ይቅርታ እያወራችሁ ስለሆነ ስቴፕ አውት አድርጌ ነው። ሰላም እንዴት ነህ ቢኬ? አለሁ አልሐምዱሊላህ። እንዴት ነሽ? አንመልስም ደግሞ ለአንተ እንመልስ። ጌታ ሆይ ሰው አጠን፣ ሰው ጠፍቶ። እሺ ርዕስ ነበረን ነበረን ልሻለን። እንደ አዲስ ደግሞ ላስተዋውቅሽ ነው። አሁን ወደ ጥያቄ ልገባ ነው። ሜሮን እሺ ቀጥል። እንትን የምችለው መልሼ እወርዳለሁ። ችግር የለውም። ለዛ ነው የገባሁት። ልጠይቅ ሳይሆን እንዳልኩ የጥያቄህን ለመመለስ በቃ ይሄ ይጨበጨባል። እዚህ ቤት ስትገቢ ለመጀመሪያ ጊዜ ጥያቄ ስታስተናግጂ ዛሬ ይሄ ይጨበጨባል። እሺ ሜሮን ክርስቶስ ለምን ነበር የተሰቀለው? ብዙ ነገር ተሰቅሏል። ሜንሊ ግን የእኛን ኃጢአት ለማስወገድ በአዳም ዘር የመጣብንን እና እግዚአብሔርን እንድናይ እንድንታረቅ ከአብ ጋር እንድንታረቅ እንደገና ደግሞ እሱ እንደኖረው መኖር እንድንችል እሱ ኦልሬዲ ሰው ሆኖ መጥቶ ስላሳየን የእሱን ፈለግ ተከትለን እኛም እንደዛ መኖር እንድንችል ሌላም ነገሮች አሉ። ያ ቤዚክሊ የአብን ማንነት ሊያሳየን አይደለ? የፈጣሪ ፍሬ ሐሳቡን ስለተናገርሽ እሺ ቴንክ ዩ። ለምንድን ነው አንቺ ሰው የሆንሽው? እንዴ ርዕሱን እዛ ጋር አይቼ ነው የገባሁት። ስለ ርዕሱ ነው ማውራሽ። ባይዘው ግራ ስለሚያጋባኝ ነው። እሺ ስለ ርዕሱ ነው ያወራሽ ያለሁትና ለምንድን ነው ሰው የሆንሽው ሜሮን? እግዚአብሔር ሰው አድርጎ ስለፈጠረኝ። ሰው መሆንሽ አንቺ ስራ ነው የእግዚአብሔር ስራ ነው? የእግዚአብሔር ፈቃድም ስራም ነው። መልአክ አድርጎ ግን መፍጠር ይችል ነበር አንቺን? እግዚአብሔር ይችል ነበር ስትል ማለት ሲያቀደን ራሱ እንደኛ እንፍጠር ስላለ መልአክ ሊያረጋን አይችልም ማለት ቢካዝ እንደኛ መልአክ እንደግዚአብሔር አንቺን ሰው አድርጎ ከመፍጠር ይልቅ መልአክ አድርጎ መፍጠር ይችል ነበር?
እሱን አላቅም ምክንያቱም እኔ በእግዚአብሔር እቅድ ውስጥ ምን እንዳለ አላቅም ሰው እንፍጠር ሲል እንደ አካላችን እንደራሳችን ስላለ በቃ አልችልም መመለስ እሱን አው ይችል ነበር ግን ሰው እንደሆነ ስለፈለገ ሰው አድርጎ ፈጠረ ማለት ይችላል እንስሳን እንደ እንስሳ መላእክትን እንደ መላእክት ሰውን ደግሞ እንደ ሰው ስለፈጠረ መቀላቀል አልችልም ሰውን እንደ እሺ በቃ ተይው አሁን ሌላ ነገር ከምንዛዛግ አሁን ከላይ ያለውን ርዕስ ላይ ዋናውን ጥያቄ ጠይቅሻለሁ አሁን እንግዲህ ኢየሱስ ክርስቶስ የተሰቀለው አንቺ እንዳልሽው በአዳም መዘዝ ለመጣው ኃጢያት ነው አዳምና መዘዙ ይላል ርዕሱ አንቺ ያንን ኃጢያት ለማግኘትሽ ወይም አንቺን እንዲነካሽ ያንቺ ምንም የሰራሽው ስራ የለም ሰው አድርጎ የፈጠረሽ እግዚአብሔር ነው ያንቺ ስራ አይደለም ታዲያ ለምንድን ነው እግዚአብሔር ራሱ በሰራው ስራ አንቺን የሚኮንንሽ እንደገና ሰው ስለሆንሽ ኃጢያትን ወርሰሻል ሊልሽ የሚችልበት ምክንያት ምንድነው ኦሬዲ የሱ ስራ ነው ያንቺ ስራ አይደለም ለምንድን ነው በዛ የሚኮንንሽ እሺ አጭር አድርጌ ስመልስ እግዚአብሔር ሁሉን ነገር ከፈጠረ በኋላ ዘፍጥረት ላይ ሁሉ ነገር ጥሩ እንደሆነ አየ ይላል ማለት ሲፈጥረን ፍጥረትንም ሁሉን እኛንም ሲፈጥር በቃ መልካም እንደሆነ አየ ይላል ስለዚህ መቼ ነው የተፈጠረሽው አንቺ ሜሮን አንቺ መቼ ነው የተፈጠረሽ ፍጥረትን ሰማይና ምድርን ከፈጠረ በኋላ ፈጠረን አይደል አዳምና ሔዋን ከተፈጠሩም በኋላ ነው እግዚአብሔር ሁሉ ነገር መልካም እንደሆነ አየ ይላል የተፈጠረሽው ሜሮን እኔማ አሁን የመጣሁት ነው ፍጥረቴማ እኮ እግዚአብሔር ጋር አለ ፕላኑ አለ ግን አሁን የመጣሁትኝ እኔ አሁን ነው በዚህ ምድር ላይ ስለ ፕላን አልጠየቅኩሽም አሁን አንቺን የመፍጠር ፍላጎት ወይም ሐሳብ ነበረው መቼ ነው ነበረው አላልኩሽም እሱ አንቺም ምንም በዚህ ክፍለ ዘመን ነው የመጣሁት በዚህ ክፍለ ዘመን አሁን ቅርብ ጊዜ ማለት ነው ስለዚህ አንቺ በዚህ ጊዜ ከሆነ የተፈጠርሽው እግዚአብሔር ሲፈጥርሽ ሰው አድርጎ ነው የሰራሽ ሰው አድርጎ ነው የፈጠረሽ ሰው ሆነሽ ለመፈጠር ያንቺ ተግባር የለም ያንቺ አስተዋጽኦ የለውም እግዚአብሔር ራሱ ፈልጎ ነው ሰው ያደረገሽ ስለዚህ ደግሞ ሰው ካደረገ በኋላ እንደገና ሰው ስለሆንሽ አንቺ ያዳምን እንትን ወስደሻል ሰው ካላመንሽ ሲኦል ነሽ የሚልበት ምክንያት ምንድነው አንቺ በሰውነትሽ ሰው በመሆንሽ ምክንያት ለምንድነው የምትቀጭው ለምንድነው የምትጠየቂው የምትኮኝነኙ ያንቺ ስራ እኮ አይደለም እሺ አንደርሰን ሰው እግዚአብሔር ለመቅጣት ላለመቅጣት ጉዳይ ሳይሆን እንዳልኩ ነው ዘፍጥረት 1:31 ላይ ስትሄድ እግዚአብሔር ያደረገውን ሁሉ አየ እነሆ እጅግ መልካም ነበር ይላል ማለት ሁሉ ነገር ማታም ሆነ ጧትም ሆነ ስድስተኛም ቀን ነበር ይላል ሲፈጥር እግዚአብሔር ምንድነው ክፋትን ወር ክፉ ነገር ኃጢያትን አልፈጠረም ኦኬ እሱ እንዲህ አይነት ነገር አይፈጥርም ከዛ ግን ምን ይላል በአንድ አዳም ምክንያት ሮሜ 5 ላይ ስትሄድ ኃጢያት ወደ ዓለም ገባ ይላል አሁን ያበላሸው ነገር አለ እዛ ጋር አዳም ያንን ኃጢያት ሲሰራ ሞት መጣ እንዳልኳው በሽታ መጣ እኮ ቆያል መልስ መጣ ስለዚህ እኔም ተካፋይ ሆንኩኝ ማለት ነው የዛ ነገር ተካፋይ ሆኛለሁ ተካፋይ ለመሆን ያንቺ የሥራ ውጤት ነው ወይ እሱ ነው ጥያቄ እኮ ያንቺ ተካፋይነት በራስሽ ስራ ነው ወይ የመጣው በራስሽ ስራ ነው ወይ ምን መሰለ እታመማለሁ በእኔ ነው የመጣው ምክንያቱም እግዚአብሔር ሲፈጥረኝ እንዳልታመም እንዳልሞት አድርጎ ነበር የፈጠረኝ አሁን ግን በአዳም መዘዝ ምን ሆናለሁ እታመማለሁ ለሞትም እችላለሁ አያሁን ይሄ ለሞትም እችላለሁ ማለት ነው ማለት አይደለም እኮ እኔ ተቆጣጣሪዋለሽ ወይስ አትቆጣጣሪውም ብያል ጠየቅኩሽም አሁን የኔን ጥያቄ ተረጂ አንቺ ተቆጣጣሪዋለሽ አትቆጣጣሪውም ሳይሆን አንቺ ያንቺ ምርጫ ካልሆነ ሰው ሆነሽ መፈጠርሽ ያንቺ ምርጫ ከሆነ በዲፎልት የመጣ ነገር ነው ልክ ኃጢያት ሲገባ በአዳምና ሔዋን ምክንያት ሞት መጣ እንዴት እናርጉ ታዲያ እኮ ለምንድነው እግዚአብሔር አንቺን ሰው አድርጎ ከፈጠረሽ በኋላ እንደገና ሰው ስለሆንሽ ይሄ ነገር መሆን አለበት ሚልሽ ወይም ደግሞ አላለም በራሱ የመጣ ነው ማለት ፐርሰናል እግዚአብሔር ለኛ የሚሰጠን ሳይሆን ሰው ባትሆኚ ይመጣ ነበር ሜሮን ሰው ባትሆኚ ይመጣ ነበር ሰው ባትሆኚ አሁን የኃጢያት ተካፋይ ትሆኚ ነበር የኢየሱስ ክርስቶስ መሰቀል ትርጉም ይኖረው ነበር ላንቺ ሰው ባልሆን እንትን ማተራ ያረግም አው ልክ ነህ አሁን እሱን እኮ ነው አሁን የኔ ኩሽን አይሰራም ነበር ማለት ነው እኔ እየጠየቅኩሽ ያለው ጥያቄ ምንድነው ያንቺ ሰው መሆን ያንቺ ስራ ሳይሆን የእግዚአብሔር ስራ ነው በዚህ ተስማምተናል ያንቺ ስራ አይደለም አው at the same time እግዚአብሔር ሮቦት ሳይሆን የፈጠረው እሱን የሚመስሉ ሰዎችንና እንደገና ደግሞ በፈቃድ ነው የፈጠረን ገባ ፍቃድሽ የለበትም አንቺ ከአዳም ኃጢያትን ለመውረስሽ ፍቃድሽ አለ በፈቃድሽ ነው የወረስሽው ምን አልከኝ
ከአዳም የወረሽውን ለመውረስሽ ፈቃደኛ ነበርሽ? በፈቃድሽ ነው የወረሽው? አይደለም። አሁን ምንድነው አንተ የተጋጨህ ያለው? ታዲያ ነፃ ፈቃድ የምትይው ምን ላይ ነው እኮ? ነፃ ፈቃድ ማለት እግዚአብሔር ነፃ ፈቃድ ሲሰጥ ማለት ምንድነው? ፍጥረትን ቆይ አላልኩም። ቆይ አንዴ ጊዜ ስጠኝ። መላእክቶችም የፈጠራቸው እሱን ክደው ወደ ምድር ሲጣሉ ለምን ፈጥሬያችኋለሁ ተመለሱ አላላቸውም፣ ፈቀደላቸው ነው የሚለው። እንዲወድቁ ከሉሲፈር ጋር ባይዘው እሱ ነው አንድ ሰው ነው እግዚአብሔርን። ቆይ ላስረዳ። ሉሲፈር ይዋለዳል እንዴ? ሰይጣን ሜሮን ሉሲፈር ይዋለዳል? አትያዘኝ፣ አፌን አትያዘኝ። ቆይ አንዴ ቀጥሽ ትገቢያታለሽ። እሱ ሲወድቅ አብረው ሄዱ ይላል። አብረውም የወደቁት መላእክታት አሉ። አሁን እዚህ ጋር ፈቃድ አላቸው እነዚህ መላእክት እንኳን እኛ ማለት ነው። ስለዚህ እግዚአብሔር አይዛቸውም እኛንም አይዘንም ማለት ነው። እንዳ ሴንስ ገባ? ለምን ሄዳችሁ ፈጥሬያችኋለሁ እግዚአብሔር አይልም ነው እዛ ጋር በቃ ስልክር ያልከሻለት። አሁን አንቺ እንደ ምሳሌ ተከትለውት የሚሄዱ መላእክታን አሉ። በቃ ሄዱ። አዎ አሁን አንቺ እንደ ምሳሌ መላእክትን ማንሳት ይሄ ነው ፈቃድ ማለት። አረ ቆይ ሜሮን፣ እንደ ምሳሌ መላእክትን ማንሳታችም ለምን? መላእክቶች የወደቁ መላእክቶች በገዛ ፈቃዳቸው ነው የወደቁ። በገዛ ፈቃዳቸው ፈልገው ነው። ቆይ አንዴ ስሚ፣ ፈልገው ነው ዲያብሎስን የተከተሉት። አንቺ አዳምን ለመከተል ፍላጎት ነበረሽ ወይ? አንቺም በዛ ላይ ፈጠረሽ እንጂ ያንቺ ፍላጎት ውጤት ነው። ካምፓስ አለ። ኦኬ ሞራል ካምፓስ ማለት ነው። ላንተ ደግሞ ምንድነው ክፉና ደግ የምትለይበት አይምሮ ጋር ነው የሰጠ። ስለዚህ እዛ ጋር በኤደን ገነት አትብሉ ሲላቸው እነዚህ ሰዎች ጆሮ አላቸው፣ ይሰማሉ፣ እግዚአብሔርንም ያውቁታል። አንቺ በልተሻል። እሱ ሌላ ታሪክ ነው። ቆይ አንዴ። ስለዚህ እነዚህ ሰዎች ፈቃድ ነበራቸው ማለት ነው። አንዴ ላጥራልሽ ሜሮን፣ እኔ አዳምና ሔዋን ጋር ችግር የለብኝም። ራሳቸው በፈቃዳቸው ይኸው ልድገምልሽ፣ በፈቃዳቸው አጥፍተዋል። በቃ ያ በመጠየቃቸው ምንም ችግር የለውም። ያ ምንድነው? በፈቃዳቸው ነው ያጠፉ። እኔ አዳምና ሔዋን ጋር አይደለም እያወራውሽ ያለሁት ማለት ነው። እኔ እያወራውሽ ያለሁት ስለ አንቺ ነው። አንቺ ግን በእነሱ በነፃ ፈቃዳቸው በሰሩት ስራ አንቺን ከነሱ ዘር ከፈጠረ በኋላ ይጠይቅሻል፣ ይኮንንሻል። ሚውት ተደረገሽ አይደለም ይጠይቀ። ኦኬ አሁን ጥያቄ ገባኝ አይደል? በእነሱ ኃጢአት አይደለም አንተ እየተቀጣህ ያለኸው። ምንድነው? በእነሱ ምክንያት ሞት ገባ ነው እኮ እያለ ያለው መጽሐፍ ቅዱስ ሮሜ 5:12 ላይ ስትሄድ፣ ስለዚህ በአንድ ሰው በኩል ኃጢአት ወደ ዓለም ነው የገባው። አሁን ይሄ እግዚአብሔር ኦኬ የአዳምን ስራ ሰራህ፣ እሱ እንትን ፍሬውን ስለበላ አንተን በልተሃል ሳይሆን ያለው እሱ ያንን ነገር ስላረገ ሞት ገባ ነው የኛ ነገር ማለት ነው። ሞቱ እኮ አሁን እኛ እኮ ዲል እያደረግን ያለው ነገር በመጣው ሞት እኮ ነው እኮ። ሲኦል ትገቢ ነበረ። አሁን አንቺ በኢየሱስ ባታምኚ ምን ይላል? እንዲሁም ሞት ወደ ሰው ሁሉ ተዘረጋ ይላል። ስለዚህ ሁሉም ኃጢአትን ሰሩ ይላል። ምን ላይ አሁን እሱ ችግር የለው፣ መንፈሳዊ ነው አካላዊ ሞት ነው ምናምን የሚለውን እናወራበታለን። እሱ እሱን ተይው። አሁን ስለሱ አይደል። አሁን የኔን ጥያቄ ብቻ ተረጂ። የኔ ጥያቄ ምንድነው? አንቺ ቆይ አንዴ ቆይ አልመለሽውም። አንቺ ይሄ ሞት ላንቺ ላይ አረ በፈጣሪ ስሚ ሜሮን፣ ቆይ ስሚና ትረጃለሽ እኮ ስሚና፣ ከዛ በኋላ እኔ አሁን ዝም ብዬ ነው ያስጨረስኩሽ። እኔ እየጠየቅኩሽ ያለሁት ይሄ መጣብኝ የምትዩ ሞት ለአዳምና ሔዋን የገዛ ፈቃዳቸው ውጤት ነው። ላንቺ ነው ወይ የእግዚአብሔር የሥራ ውጤት ነው ወይስ ያንቺ የገዛ ፈቃድሽ ውጤት ነው? አንተ የአዳም ልጅ አይደለህም እንዴ? ማለት ተዋልደህ የአዳም ልጅ መሆኔ የኔ የሥራ ውጤት አይደለም። የአዳም ልጅ መሆኔ የኔ የሥራ ውጤት አይደለም። ይሄን ነው እኮ እያወራሁሽ ያለሁት ማለት ነው። አዎ ግን ከሱ ሞት ተካፋይ ሆነሃል፣ ምክንያቱም ከሱ ነው የወጣው። አሁን ግን አንተ በመላእክት ታቀቀ። አሁን ለምንድን መች ነው ተካፋይ የሆንኩት እንዴት ነው ተካፋይ የሆንኩት እያልኩሽ አይደለም። እኔ የኔ የሥራ ውጤት ካልሆነ ለነሱ የሥራቸው ውጤት ከሆነ ለኔ ግን እግዚአብሔር የሰራውን ስራ ውጤቱን እኔ ነኝ ማጭደው፣ ወይም ደግሞ ገፈጡን እኔ ነኝ ማጭደው። ሰው ሁኜ እንድፈጠር ያደረገኝ እግዚአብሔር ነው። ከዛ በኋላ ደግሞ ከአዳም ሞትን አግኝተሃል፣ ከአዳም ሞትን ደርሶብሃል ብሎ በኢየሱስ ካላመንክ ሲኦል ውስጥ ተበሰብሳለህ ያለኝ ነው። በራሴ ስራ ሳይሆን እኔ እየተጠየቅኩ ያለሁት ሰው ሁኜ በመፈጠሬ ነው። ሰው ሁኜ መፈጠሬ ደግሞ የኔ ውጤት ሳይሆን የኔ የስራዬ ውጤት ሳይሆን የእግዚአብሔር የራሱ የድርጊቱ ውጤት ነው። የኔ አይደለም። ምን አይደለም በፍላጎት ሰው ይሆን። እሺ አሁን ባለንበት ዘመን ማለት ነው። አሁን እግዚአብሔር ሁሉን ነገር አየ።
መልካምም እንደሆነ አየ ካለ በኋላ ሰው ለዘላለም እንደተፈጠረ ታምናለህ ማለት እንዳይሞት ተደርጎ መፈጠሩን ታምናለህ? ትርጉም የለውም እሱን አመንኩም አላ እኔ አላምንም ግን እኔ አላምንም ግን ትርጉም የለውም። ስለዚህ እኛ ደግሞ ስናምን ደግሞ የኛን ለመረዳት መሞከር ያወራው ዮሐንስ 9:1-3 ስትል ስታየው ኢየሱስ ሲያልፍ ከተወለደ ጀምሮ እውር የነበረ ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ እውር እንዲወለድ ኃጢአተኛ ማን አሉ ማለት ነው። ምክንያቱም ሰው እሱ የሚያደርገው እውር የሆነው በኃጢአት ምክንያት ነው ብለው ስላመኑ ማለት ነው። እርሱ ነው ወይስ ወላጆቹ ብለው ጠየቁት ማለት ነው። ቤሲክሊ ኢየሱስም መልሶ ይህም እሱም ማለት ነው ወይም ወላጆቹ ኃጢአት አልሰሩ ማለት ነው። ይሄ ምንድነው? ስለ ግል ኃጢአት ነው የሚያወራው። ኦኬ ነገር ግን የእግዚአብሔር ስራ በእርሱ እንዲገለጥ እንጂ አለ። ምንድነው አሁን አንተ እያወራህ ያለው? ስለ ግል ሆነ ኃጢአት ነው። እኛ የምናወራው ስለ ኦሪጂናል ሲን ወደሞ የመጀመሪያው ኃጢአት ነው የምናወራው። ይሄንን ለይተን ካላወቀ ምንም ስለ ግል ኃጢአት ያወራውሽ አይደለም። ሲጀመር ኦሪጂናል ሲን የሚባል ነገር የለም። የግል ኃጢአት ነው። አንቺ የአዳም የግል ኃጢአት አይደለም ወደ አንቺ የተላለፈው ነው። አዳም ሲፈጠር ከዛ ጋር ነው የተፈጠረው አይደለም። የግል ኃጢአት መጽሐፍ ቅዱስ እንደዛ ብሎ ያስተምርም። አባት የልጁን ልጅም የአባቱን ኃጢአት አይወስድም። እያንዳንዱ ለየራሱ ስራ ፐርሰናል በመታረቅ ታዲያ አንቺ ለየትኛው ስራሽ ነው የወሰድሽው? ለየትኛው ስራሽ ነው የወሰድሽው? ይሄ ኦሪጂናል ሲን የምንለው ምንድነው? አዳምና ሔዋን ያንን ፍሬ ሲበሉ የመጣ ነገር አለ ነው። ስለሱ ኃጢአት ነው የምናወራው እንጂ አሁን ስለ ግል ኃጢአት አይደለም። እኮ ኃጢአትን የሰሩት ወይስ አይደለም? ኃጢአቱን ሰርተውት ነው ወይስ አይደለም? ኃጢአቱን የሰሩት ማለት ምንድነው? እግዚአብሔር አትብሉ ያለችውን አደረጉ፣ አልታዘዙም። መስራት ማለት ምን ማለት ነው? ኃጢአት መስራት ማለት ነው። አልታዘዙም፣ በቃ አታርጉ አላቸው፣ አደረጉ። ስለዚህ አለመት እግዚአብሔር ነው። ታዲያ ለምንድነው እነሱ አታርጉ የተባሉትን ስላደረጉ በሚቀጡበት ቅጣት አንቺ አልነበርሽ አታድርጊ አልተባልሽ? አንቺ ስትወለጂ ጀምሮ ለምንድነው ልጅ ያንተ ነው ወይስ የሌላ ሰው ነው? ቆይ አንተ ልጅ ያንተ ሰው ነው የሌላ ሰው ነው? አንተ ልጅ ያንተ ነው አይደል? ማንም ሰው ክሌም አንድ ልጅ ብትወልድ የእንትና ልጅ ነው የሚባለው እንጂ የከሌ ልጅ አይባልም። ለሴም ወይ አንቺ የአዳም ልጅ ለመሆንሽ ያንቺ ስራ አይደለም ነው። አሁን አዳምን እየካድከው ምናምን ዝም ብለሽ የሌለ ያላነሳውትን ሐሳብ አታምጪ። እኔ እየጠየቅኩሽ ያለው ወላጅህን እንደመካድ ማለት ነው። እኛ ከአዳምና ከሔዋን ነው። እኔ ወላጅሽን አልካድኩልሽም። ያው አንቺ ከአዳምና ከሔዋን ነው የመጣሽው። እሱ ሁሉም የሚያምነው እምነት ነው። ማንም የካደብሽ የለም። ነገር ግን አንቺ አዳምና ሔዋን በግላቸው በሰሩ ስራ መሰረት እግዚአብሔር ሰው ሆነሽ ስለተፈጠርሽ ለምንድነው የዛ ስራ ተጠቂ አድርጎ የወሰደሽ ነው? ለምንድነው ተጠቂ የሚያደርግሽ? ያንቺ ስራ ውጤት ካልሆነ ለምንድነው? አዳምና ሔዋን እኮ የስራቸው ውጤት ነው። አንቺ ግን የስራሽ ውጤት አይደለም። ለምን? ሰው ስለሆንሽ አይደለም ወይስ ነው? ከነሱ ግንድ ስለወጣሁኝ እነሱን አፌክት ያረጋቸው ነገር እኔንም ያረጋኛል ማለት ነው። ከነሱ ግንድ ለመውጣትሽ አንቺ ተጠያቂ ነሽ ወይስ አይደለሽም? ኃላፊነቱ ማን ነው የሚወስደው? ወደዛ ከሄድክ እኮ የነጻ ፈቃድም ጋር እኮ ወስደህ እኮ እዛም ጋር ነው። ነጻ ፈቃድ ጋር አይገናኝም። በነጻ ፈቃድሽ ነው እኮ በነጻ ፈቃድሽ አይደለም የኃጢያቱ ተካፋይ የሆንሽው። በነጻ ፈቃድሽ ነው ከሆነ ችግር የለውም እንስማማለን። በነጻ ፈቃድሽ ነው የኃጢያቱ ተካፋይ የሆንሽው። ሜሮን አበባን ትከል እንደዛ አይደለም ማለት አሁን አንድ ልጅ ለምሳሌ በበሽታ ሊወለድ ይችላል። አሁን ሰው ልጅ ይወልዳል። አሁን በሽታ ይዞ የሚወለድ ልጅ አለ። አሁን እሱ ልጅ ያን ነገር ይዞ ነው የመጣው። ምን ታደርገዋለህ ነው? አሁን ይሄ ለምን ሆነ ብለን እንጠይቃለን። አሁን ወላጅ ብትሆን በቃ እንደዛ ሆኖ ተወለደ። በቃ ምንም ስላጠፋ ሳይሆን በቃ እንደዛ ሆኖ ይወለዳል ልጅ። ስለዚህ አሁን እዛ ጋር ማድረግ ያለብሽ መሰለሽ እንደማትጠይቀው ግን እንደምታሳድገው ልጅህን አሁንም እንደዛ አይነት ጥያቄ ነው። ስለዚህ አንቺ መጀመሪያ ማወቅ ያለብሽ ነገር ምንድነው? ኃጢያት ምንድነው የሚለውን ነገር መጀመሪያ ተረጂ ኦኬ። ኃጢያት ማለት አንድ ሰው በነጻ ፈቃዱ የሚፈጽመው የእግዚአብሔርን ሕግ መተላለፍ ነው። ያ ነው ኃጢያት የሚባለው። አንድ ሰው በገዛ ፈቃዱ የማይፈጽመው ከሆነ ኃጢያት አይባልም። ያ ኃጢያት የሚባለው ነገር ደግሞ የሚነካው ማንን ነው? በገዛ ፈቃዱ የሰራውን አካል ነው የሚነካው ማለት ወይም ደግሞ ዘላለማዊ ቅጣት የሚያሰጠው። እኛ ምን መሰለህ ዘላለማዊ ቅጣትም ነው
አሁን የተቀበልነው የወደቀ ዓለም ነው ሞት የገባበት ዓለም ላይ ነው የተወለድነው እኮ ያልኩ ነው እኔ አዳም በአዳም ምክንያት ሞት ወደኔ ገባ ብዬ አመንኩም አላመንኩም ያጦሱ ይቀርልኛል ወይስ አይቀርልኝም ባምንም ባላምንም አቡኪን አስገቡት ሜሮን አሁን እሺ አንድ መርከብ ካፒቴን ታዩ መርከቡን የጠየኩሽም ብቻ መልሽ ገደል ቢከት አንተ ሰፈር አታረግም እሱ በሰራው ነገር ምንድነው እሱ እየነዳው ነው ኃጢአትን ለዛ ነው እኮ ኃጢአትን ለይተሽ ተሰራ ቆይ ነገር አው ለሴም እኮ ነው አናሎጂ እኮ ያሳየው ነው አሁን የመርከብ የሚነዳው ካፒቴን ልክ ሲያዞር ተሰራ እዛ ውስጥ ያሉ ሰዎች መርከብ ውስጥ ያሉ ሰዎች ሰፈር ያረጋሉ ሊሞቱም ይችላሉ